የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ተቋሙ 5000 ቤቶችን ለማጠናቀቅ 27 ቢሊዮን ብር ተበደረ። የኢትዮጵያ ብር በዓለም ሶስተኛው ደካማው ገንዘብ ተባለ። ኢትዮጵያና ኬንያ በሰላምና ደህንነት ላይ በጋራ ለመስራት ተስማሙ። ተመድ ስለ ጋምቤላ ክልል የተሳሳቱ መረጃዎች እንዳሳሰቡት ገለጸ። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። እንዲሁም ሩሲያ በሀገሯ ላይ የዋትስአፕ አገልግሎት እንዳይሰጥ እያደረገች ስለመሆኑ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ተመድ ስለ ጋምቤላ ክልል የተሳሳቱ መረጃዎች እንዳሳሰቡት ገለጸ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በጋምቤላ ክልል የተጠለሉ ስደተኞች ላይ በማነጣጠር በማህበራዊ ሚዲያ የሚሰራጩ የተሳሳቱ መረጃዎች በእጅጉ እንዳሳሰቡት ገልጿል። ለሁኔታው በአፋጣኝ መፍትሄ ካልተበጀለት በአካባቢው ውጥረትን ሊያባብስ እንደሚችል ድርጅቱ አስጠንቅቋል። የተመድ የስደተኞች መረጃ ተቋም ማስጠንቀቂያውን የሰጠው ትላንት ማክሰኞ ታህሳስ 14 2018 ባወጣው መግለጫ ነው። ድርጅቱ በዚሁ መግለጫው ስደተኞች ወደ ኢትዮጵያ የመጡት በሀገራቸው ከሚደርስባቸው ጥቃት ደህንነትና ጥበቃን ለማግኘት እንደሆነ አስታውሷል። የጥገኝነት ሲቪልና ሰብአዊ ባህሪያት ለድርድር የማይቀርብ መርህ መሆኑን በመግለጫው አጽንኦት የሰጠው ድርጅቱ በትጥቅ እንቅስቃሴው ሲሳተፍ የተገኘ ማንኛውም ግለሰብ በሀገሩ ሕግ መሰረት ተጠያቂ እንደሚሆን አመልክቷል። ከሰሞኑ በማህበራዊ ሚዲያ የተሰራጩ መረጃዎች ከደቡብ ሱዳን ተፈናቅለው በጋምቤላ ክልል ተጠልለው የሚገኙ ስደተኞች በክልሉ ሰሞኑን በተቀሰቀሰው ግጭት ውስጥ ተሳትፎ እንዳላቸው ወንጅለው ነበር። ዩኤንኤችሲአር በዛሬው መግለጫ ስደተኞች ላይ ያነጣጠሩ የተሳሳቱ መረጃዎች መሰራጨታቸውን ቢገልጽም ስለ መረጃዎቹ ምንነት በግልጽ ያለው ነገር የለም። በጋምቤላ ክልል ባሉ የደቡብ ሱዳን ስደተኞች ላይ የቀረበውን ውንጀላ ኢትዮጵያ ኢንሳይደር ጉዳዩ ከሚመለከታቸው ኃላፊዎችም ሆነ ከገለልተኛ አካላት ማጣራት አልተቻለም ብለዋል። የኢትዮጵያ ብር በዓለም ሶስተኛው ደካማው ገንዘብ ተባለ። በአንድ ዓመት ውስጥ ብቻም ብር ዋጋው በ15 በመቶ መዳከሙ ተዘግቧል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሌሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት በጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ግዢ ዓለም አቀፍ ኢንቨስተሮች ጋር በቦንድ አከፋፈል ላይ ስምምነት ላይ ሊደርስ ይችላል የሚለው ተስፋም በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። ተቋሙ 5000 ቤቶችን ለማጠናቀቅ 27 ቢሊዮን ብር ተበደረ። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ከ27 ቢሊዮን ብር በላይ የብድር ስምምነት ተፈራርመዋል። በፊርማ ስነ ስርዓቱ ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዳሉት አየር መንገዱ በዓለም አቀፍ ደረጃ ትልቅ ቦታ ያለው እንዲሆን በማድረግ ረገድ የድርጅቱ ሰራተኞች ሚና ከፍተኛ ነው። አየር መንገዱ ከዚህ በፊት ለሰራተኞች 1200 ቤቶችን ገንብቶ ማስረከቡን አስታውሰው አሁን ላይ 5000 ቤቶችን በመገንባት ላይ ይገኛል ብለዋል። ይህ የቤት ግንባታ እንዲሳካ ለማድረግ በዛሬው ዕለት ከኢትዮጵያ ንግድ ባንክ የ27.8 ቢሊዮን ብር የብድር ስምምነት መፈረሙን የገለጹት የብድር ስምምነቱ ለረጅም ዓመታት የዘለቀውን የሁለቱን ተቋማት ትብብር ወደ ላቀ ደረጃ የሚያደርሰው እንደሆነም ጠቁመዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም ሞክሪያ በበኩላቸው ባንኩ የብድር አገልግሎትን በበቂ ደረጃ ተደራሽ ለማድረግ እየሰራ እንደሚገኝ አብራርተዋል። በተለይም ሀገር በቀል የኢኮኖሚ ሪፎርም የብድር አገልግሎት ለመስጠት ምቹ ምህዳር ፈጥሯል ነው ያሉት። በዛሬው ዕለት ከአየር መንገዱ ጋር የተፈረመው ስምምነት ዘርፈ ብዙ ጥቅም እንደሚያስገኝ ጠቁመው ተቋማቱ በሀገራዊ ስትራቴጂካዊ ጉዳዮች ላይ በትብብር መስራታቸውን እንደሚቀጥሉ አረጋግጠዋል።
ኢትዮጵያና ኬንያ በሰላምና ደህንነት ላይ በጋራ ለመስራት ተስማሙ። የኢትዮጵያና የኬንያ መንግስታት በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ይበልጥ ለማጠናከርና በአፍሪካ ቀንድ ያለውን ሰላምና ደህንነት ለማስጠበቅ በጋራ እንደሚሰሩ ገልጸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በአዲስ አበባ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውን በኢንስታግራም ገጻቸው ላይ አስታውቀዋል። በውይይቱም ወቅት ሁለቱ መሪዎች ለቀጠናው መረጋጋት፣ ለውይይትና ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች በሚለው መርህ ላይ ያላቸውን ጽኑ አቋም በድጋሚ አረጋግጠዋል። ዊሊያም ሩቶ በኢንስታግራም ገጻቸው ላይ ካሰፈሩት መግለጫ ላይ ዘሀበሻ እንደተመለከተው ቁልፍ የትብብር መስኮች ሁለቱ ሀገራት በጠንካራ የኢኮኖሚ ውህደት፣ በዲጂታል እድገትና በጋራ ብልጽግና ላይ የተመሰረተ የጋራ ራዕይ እንዲኖራቸው ተስማምተዋል። ውይይቱ ከተነሱት ዋና ዋና ጉዳዮች መካከል በሁለቱ ሀገራት ግዙፍ የቴሌኮም ተቋማት ኢትዮ ቴሌኮም እና ሳፋሪኮም መካከል ስትራቴጂካዊ የጋራ ኢንቨስትመንት እድሎች መፍጠር አንዱ ነው። ተቋማቱ በቀጠናዊ ገበያ ላይ በጋራ እንዲሰማሩ የሁለቱ ሀገራት መንግስታት ሙሉ ድጋፍ እንደሚያደርጉ መሪዎቹ አረጋግጠዋል። በአፍሪካ ቀንድ አስተማማኝ ሰላም እንዲሰፍንና የጸጥታ ስጋቶችን በጋራ ለመከላከል በሚቻልባቸው መንገዶች ላይ መግባባት ላይ ተደርሷል። ይህ ስምምነት በምስራቅ አፍሪካ ቀዳሚ የኢኮኖሚ አቅም ያላቸው ሁለቱ ሀገራት ያላቸውን ታሪካዊ ግንኙነት ወደ ላቀ ደረጃ እንደሚያሸጋግረውም ተመላክቷል። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የሀገሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ ለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። ሩሲያ በዋትስአፕ ላይ የገደብ እርምጃዎችን እየወሰደች መሆኑን አስታወቀች። ሩሲያ ቀስ በቀስ በዋትስአፕ ላይ የገደብ እርምጃዎችን እያስተዋወቀች መሆኑን የሀገሪቱ የኮሚኒኬሽን ተቆጣጣሪ ሮስኮሜዳዞር አስታውቋል። የባለስልጣኑን የፕሬስ አገልግሎት መግለጫን በመጥቀስ አርቤክ የዜና ማሰራጫ እንዳስታወቀው ዋትስአፕ የሩሲያን ሕግ መጣሱን ቀጥሏል ሲል ዘግቧል። ከዚህ አንጻር ቀስ በቀስ በዋትስአፕ ላይ ገዳቢ እርምጃዎች እየተተገበሩ ይገኛል። ይህንን ተከትሎ የዋትስአፕ ጥሪዎች ቀስ በቀስ ማሽቆልቆል የጀመረው በነሐሴ ወር ላይ ነው። በመገናኛ ብዙሃን እንደዘገቡት ተጠቃሚዎች ወደ ሌሎች የመልእክት መላኪያ መተግበሪያዎች እንዲቀይሩ ለማስቻል ቀስ በቀስ እገዳው እየተጀመረ ነው። ቀደም ሲል ሰኞ ዕለት በዋትስአፕ ላይ ወደ 1600 የሚጠጉ ቅሬታዎች በ24 ሰዓት ውስጥ ቀርበዋል። ተጠቃሚዎች በመተግበሪያው ላይ መቆራረጦችን፣ መልእክቶችን የመላክ ችግሮችና የመተግበሪያውና የድር ጣቢያው ያልተረጋጋ አሰራር ሪፖርት አድርገዋል። ከዚህ ቀደም የዋትስአፕና የቴሌግራም ጥሪዎች በሩሲያ ውስጥ ለደህንነትና ማጭበርበር ለመከላከል ተገድበው ነበር። በኖቬምበር መገባደጃ ላይ ሮስኮሜንዳዞር ዋትስአፕ የሩሲያ ሕግን የማያከብር ከሆነ ሙሉ በሙሉ እንደሚታገድ አስጠንቅቋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።